ይህ ህመም ነው። እኔ ምንም አለ ደግሞ እኮ አባባሉን የተበደለ ላይክ ብሩን የወሰድንበት አይመስልም። ሲያስጠላ እየው ትላለህ። እንዴት ናችሁ? አማን ነው ህዝቤ። አንድ ነገር ልገራችሁ ህዝቤ፣ ይህ ህዝብ እያለቀሰ ነው። ምንም በሉ ምንም፣ ይህ አበሻ የኢትዮጵያው እያለቀሰ ነው። ለምን እንደሆነ አላውቅም። ለቅሶ በዝቷል፣ ግን እያለቀሰ ነው። ዝም ብሎ ያለቅሳል። ደግሞ ቁጭ ብሎ ቤቱ ቢያለቅስ እሺ፣ ተረጋግቶ መጀመሪያ ሶሻል ሚዲያውን ኦፕን ሪከርድ ከለሩ ምናምን አይቶ ጸዳ ያለ ከሆነ ከዛው ማልቀስ ይጀምራል። ታውቃላችሁ። እና ምን ልላችሁ ነው ዛሬ በአጭሩ አልቃሽ የኢትዮጵያውያን ላይ ሙድ እንይዛለን ሳይሆን ያው የሚያሳዝኑ ከሆነ አብረናቸው እናዝናለን። ሙድ የሚያዝባቸው ከሆነ ሙድ እንይዝባቸዋለን ማለት ነው። መጀመሪያ ግን ከሁሉም በፊት ማለት ነው ቲክቶክ ላይ ያዩቸው ብዙ ለቅሶዎች ፌክ ናቸው። በቃ ፌክ ለቅሶ ናቸው። ጀስት አቴንሽን ጥማት ነው። ገባችኋ? ላይክ ጥማት ምናምን ነው። አንድ ልጅ ብቻ ነው ለሀቅ እስከዛሬ በስርዓቱ በቃ ይሄ ልጅ እውነትም ሀቀኛ አልቃሽ ነው ያልኩት ለዚህ ልጅ ብቻ ነው። ሹፍትማስ ለምን እንደሆነ ሹፍት እኔ ለማልቀስ ማለት ነው የእናንተን ችግር ወይም ደግሞ የሀገሪቷን ችግር መስማት አይጠበቅብኝም። ዝም ብዬ ፊቴን ሳየው አልቅስ ይለኛል። ግን እውነቱን ነው። ይህ ፊቱን በእናትህ እኔ ይህን ፊት ቢሰጠኝ ትላለህ ራስህን እንደ ቆንጆ ስታይ ማለት ነው። ይህን ፊት ቢሰጠኝ እኔም ማለቅስ ነበር። ሹፉት ሾጣ ላይክ እግዚአብሔር ልጅ አቅጣጫ ላይ ጎበዝ አድርጎ ነው ምርጥ ነው የሰጠው። እንደዚህ ቀጠለ ወደዚህ ምንም የለውም። እና ሀቀኛ አልቃሽ እስከዛሬ ካየኋቸው ይሄ ነው ዋነኛ አልቃሽ ማለት ዋነኛ ሰው በቃ ሪል ማልቀስ ካለበትም ማልቀስ ያለበት ይሄ ነው። የእናንተ ችግር አያስፈልገኝም፣ በራሴ መልክ አለቅሳለሁ ነው። ሹፉት ግን ፊቱን ግን ይዩት በእናታችሁ አይኑን። እኔ ለማልቀስ ማለት ነው የእናንተን ችግር ወይም ደግሞ የሀገሪቷን ችግር መስማት አይኑ ከአፍንጫው ጥርሱ ዝም ብዬ ፊቴን ሳየው አልቅስ ይለኛል። በቃ ይሄ ልጅ ነው እኔ ሀቀኛ አልቃሽ ያየሁት እስከዛሬ ኢትዮጵያ ውስጥ ሳይሆን ያው ቲክቶክ ከፍተው ከሚያለቅሱ ሰዎች በትክክለኛ እውነተኛ ሪዝን ያለው ይሄ ልጅ ብቻ ነው። አንዳንዱ ደግሞ ጥጋበኛ ደግሞ አለ የሚያለቅሰው። አሁን ለምሳሌ እስኪ ለአንተ ወይ ለአንቺ ቪዲዮ ለምታየው 2 ሚሊዮን ብር ልስጣችሁ አነሰኝ ብላችሁ ታለቅሳላችሁ። ዚስ ማደፋከር ሽፉት በእናታችሁ 2 ሚሊዮን ብር ተገጭቶት አነሰኝ ብሎ ያለቅሳል። ይህ ህመም ነው። እኔ ምንም አለ ደግሞ እኮ አባባሉን የተበደለ ላይክ ብሩን የወሰድንበት አይመስልም። ሲያስጠላ ውስጤ ቆስሏል። ለምን ጓደኞቼ ምን ያህል እንደለፉ አውቃለሁ። አትሌቶች ምን ያህል እንደደሙ አውቃለሁ። በነገራችን ላይ ካላወቃችሁት ማለት ነው እንትን ነው ይሄ ሰውዬ የአትሌት ምናምን አሰልጣኝ ነው። አሰባችሁታል? 42 ኪሎ ሜትር የሮጣ አትሌት ራሱ እንደዚህ አላለቀሱም። ገባችኋ? ይህ አሰልጣኝ ሆኖ 2 ሚሊዮን ብር ሲገጨው ዋይ 2 ሚሊዮን ብር ደግሞ እኮ አዝናለሁ ማለት እኮ ምን አይነት ነው? ህመሙ የሁላችንም ነው። የምን ህመም ብራዘር? የምን ህመም? 2 ሚሊዮን ብር ህመም ሆነቻ አይኑሮ አንዳንድ ሰው ኑሮ እኮ ያስቃል። ስለዚህ ህዝቡ ከኛ ጋር እንዲቆም ምንና ለሚቀጥሉት የተሻለ በታላቅ ውጤት እናስደስታቸዋለን። በተሻለ ውጤት አስደስተናችሁ እናሳያለን። ለአሁኑ ይቅርታ እንድታረጉልን ህዝቡን በሙሉ ጠይቃለሁ። አመሰግናለሁ። ከዚህ በላይም ባላወራ ደስተኛ ነኝ። ህዝቡ እኔ እኮ የሚገርምኝ እኮ ህዝቡ ከጎኔ እንዲቆም ምናምን ይላል። እስኪ 2 ሚሊዮን ብሩን ስጠንና ከዛው ከጎን እንቆማለን። ምን እንዲሁ ፈጣጣነት እኮ የአንዳንድ ሰው ፈጣጣነት እንዲሁ አይገለጽም። የምር ማለት ነው። ዋት ሄል። ሌላው ደግሞ ማለት ነው እኔ ያልገባኝ አንድ ነገር አለ ሲሪየስሊ ከኢትዮጵያውያን ማለት ነው። ከመጀመሩ ነው ወንዶች እንደዚህ በቃ በፉንቃ ለዛውም እኮ ጩጬ ወንዶች ቲኔጀር ላይ ያሉ 10 ምናምን ውስጥ ያሉ ምናምን ቢያለቅሱ እሺ በቃ ቁም
ገና ፍሪክራቸው ምናምን ይባላል። ዲስ ማዘፋከርስ 40 ዓመቱ ላይ ምናምን 30 ምናምን ዓመቱ ላይ ያለቅስልሻል። ላይክ ለቺክ ብሎ አስባችሁታል? እኛ እንጀራ አሮብናል ብለን እናለቅሳለን። እሱ ለቺክ ብሎ ነው። በዚህ እድሜያቸው ደግሞ እኮ አንድ አይደሉም፣ ነፍ ናቸው። አሁን ይህ ሹፉት እንግዲህ ከቺኩ ጋር እንዲያው በአካል እኔ ሰው እኮ እንዲያው የላይክ ጥማቱ በአካል ተገናኝተው ችግራቸውን እንደመወጣት ላይቭ ላይ ነው። ላይክ ጎርታዊውን ብቻ አላቅም። ሹፉትማስ እንዴት እንደሚያለቃቅስ ፋራ። በህይወት ይቀልዳሉ ፍቅር። እኔ በህይወት ይቀልዳሉ ፍቅር። ለምን ውስጥ አናወራም? ምን እየሆንክ ነው ያለኸው? እዚሁ ንገሪኛ፣ ታፈቅሪኛለሽ ወይስ አታፈቅሪኝም? እዚሁ መልሽ። ለምንድን ነው የፈለግከው? ላይ አፈቅርሃለሁ ወይ አላፈቅርህም እንድትል የፈለግከው ለምንድን ነው? የእኔ ጥያቄ እሱ ነው። ደግሞ ኩፊቱ ኮስተር ላይክ እኔ እንጃ እንደዚህ ቀጥል። ለማንኛውም ምን አይነት ፋክዳት የህብረተሰብ እንደሆነ ነው። እሷ ደግሞ ስታጋግል ምን እየሆንክ ነው? ፍቅር እዚሁ ንገሪኝ ፍቅር፣ እዚሁ ንገሪኝ። ከልቤ ነው የማፈቅርሽ። ሁሉም ሴቶች ለእኔ ሴት መስለው ሰው መስሎ አይታዩኝም። ኧረ እባክህ ነፍ ቺኮች የሆነ በቃ ያላንተ ምናምን የሚሉት አይመስልም። ፊቱ ራሱ የሆነ ጉንዳን ነገር ነው። አስተግፍሩላህ፣ በሰው ፊት አይቀለድም። ብቻ ግን እኔ አንቺን ከልቤ ነው የማፈቅርሽ ፍቅር። በህይወቴ እንደዚህ ሆናለሁ ብዬ አስቤውም አላውቅም። እንደዚህ ሆኜም አላውቅም በህይወቴ ማለት አንገቱን በህይወቴ እንደዚህ ሆኜ አላውቅም ፍቅር። አንቺ ከመጣሽ በኋላ ግን ራሴን የረሳሁት አለ። በእርግጠኝነት የምነግራችሁ ነገር ከዚህ በፊት እንደዚህ ሆኜ አላውቅም የሚለው ጭቅ ጠብሶ ስለማያውቅ ነው እንጂ ፎንቃ ይዞት ምናምን አይደለም። ላይክ ጭቆች አባረውት አይደለም። ከልቤ ነው የማፈቅርሽ ፍቅር፣ ከልቤ ማለት ነው። እና ይህን መልሽልኝ ፍቅር። እኔ አፈቅርሻለሁ፣ አንቺ መልሽልኝ ፍቅር። ምን ብላ እንድመልስለት ነው የፈለገው? እስኪ ገምቱ። እርግጠኛ ስለሆነ ነው እዚሁ ንገርኝ ምናምን የሚለው። ታፈቅሪኛለሽ ወይስ አታፈቅሪኝም? መልሽልኝ። አላፈቅርህም ብላ እንዲሁ ቁርጥ ብላ ታደርግለት መልካም ነበር ትላለህ። ፍቅር መልሽልኝ። እኔ ከልቤ ነው ማፈቅርሽ። ለ1 ዓመት፣ ለ2 ዓመት፣ ለ3 ዓመት፣ ለ4 ዓመት፣ ለ5 ዓመት አይደለም። እኔ እስክሞት ድረስ ነው ማፈቅርሽ ፍቅር። ይህ ልጅ ብዙ ፊልም አይቷል። ብዙ የህንድ ወይ የአማርኛ ፊልም አይቷል። ምን አይነት ሳክስ ነው! እስክሞት ድረስ ማለት ዋው! የዚህ ይገርማል። ይህ እዚሁ ራሴን ላጥፋ ምናምን አለማለቱም አንድ ነገር ነው። እዚሁ ንገሪኝ አለ። ቺኳ ደግሞ ሌላ ታጫውታለች መሰለኝ፣ መናገር አልፈለገችም። ታውቃላችሁ፣ ቆርቆ እንዳይሆነ ህዝብ። ይህ ደግሞ እዩት እንግዲህ አሁን ኔክስት ማሳየ ሼባ ነው። አስባችኋል? ቢያንስ 50 ምናምን ዓመት ነው። እየየ ስል ሹፉልኝ በእናታችሁ፣ እየየ ነው የሚለው ደግሞ ቤቲ በወሰንሽ ውሳኔ እኔ እቃወማለሁ። የዚህ ደግሞ ቤቲ ነች። ምንም የምናገረው ነገር የለም። ቤትዬ እውነት የብዙ ሰው እኮ ቤቲን አሳድጎ የሚወልድ ሰው እኮ ነው። ቤትዬ ምናምን እያለ ያነቧል። ኧረ በክርስቶስ አሉ ክርስቲያኖች። ሀሳብ ጭንቀት አቅላይ ስለሆንሽ እኔ በበኩሌ እቃወማለሁ ይህን ነገር። እሽን አስተካኪ ቤትዬ አስተካኪ፣ ግድ የለሽም። በቃ አንቺ ስል ነው ሳየው ደንግጬ ነው ይህን ነገር ቪዲዮ የለቀኩት። ምን አይቶ ይመስላችኋል? ሳየው ደንግጬ ነው ምናምን የሚለው ሳየው ደንግጬ ነው። ቤትዬ እንወድሻለን፣ እናከብርሻለን ቤትዬ። እውነት አዘንኩ። ነገም በራሴ ነው አዘንኩ ቤትዬ። ብዙ ሰው የምትረጅ ሰው ነሽ ቤትዬ። ዋት ሄል የዚህ ደግሞ እንወድሻለን በጅምላ ነው የምትወደዋል። እንወድሻለን ቤትዬ፣ ሀሳብሽን ቀይሪ። ምን ብላው ይሆናል ግን ሺባ? ቤቲን ወልደ በማሳደጊያ ሰዓት ቤትዬ ምናምን ትላለህ። አረ ህዝቤ እያለቀሰ ነው። እውነት አንዳንድ ጊዜ እኮ የኢትዮጵያ ውስጥ በቃ ላይ ቸግሮናል ምናምን እንላለን እንጂ በቤትዬ እንዲህ የምናለቅስ ከሆነ አልቸገረንም። የምሬን ነው የምላችሁ። ሌላው አልቃሽ። ይሄ ደግሞ በማን ነው የሚያለቅሰው? በሆነች ልጅ ነው። መቅዲ። ኦኬ፣ ይሄ ደግሞ በመቅድዬ ነው። መቅድዬ
ስሙት። መቅዲ እመጣለሁ ያለን ሰው መጠበቅ ቢዘገይም እንኳን በጣም ቀላል ነው። እኔ ግን ይሄ ነገር ከልክ ከፊልም ላይ እየወሰዱ ይመስላል። ኦሪጂናሊቲ ራሱ የለውም። ዘሴም ነገር ነው። እንትና አንቺን እኔ ለሴት አልቅሻ ቃለሁ ግን ቲኔጀር እያለሁ ፎንቃ ድብና አድርገኛ ቃል ለፎንቃ ሞቻ ቃለሁ ፎንቃ ምናምን ግን እምባወጥቼ ምናምን እንጃ ለቺክ አልቅሻ ቃለሁ። አይሮን ነው ለቺክ ያለቀስኩ አይመስለኝም። እስኪ እኔ የምታውቁኝ ካላችሁ ትላለህ ኮሜንት ላይ ትላለህ። እሺ ቀጥል። ማነው የማይመጣን ሰው መጠበቅ የሆነ ሰዓት ላይ ተስፋ ሊያስቆርጥ ይችላል። አንቺን ግን ትመጫለሽ ወይ አትመጭም በሚል ተስፋ እየጠበቅኩሽ ነው መቅዲ። እባክሽ ነይ ወደ እኔ። ማይ ጋድ መቅዲ እባክሽ ይጅለት ከማለት ውጭ ምን እንላለን? ወይ ግን ላይ አሁን ቲክቶኩን አይታ ምናምን ትመጣለች ብለው ነው ሞስት ፕሮባብሊ እንደዚህ አይነት ወንዶች የሚመስሉኝ ማለት ነው። ቺኳ እምቢ ብላቸው ከጨረሰች በኋላ ነው ገባችኋ? ላይክ እምቢ ካለችኝ አይቀር ለምን ላይ አልሰግጥበትም ብለው ነው። ኦ ማይ ጋድ አለ ሀገሬ ሰው። እሺ አንተኛው ደግሞ ይህም እንደዚሁ አንድ ወዶ ነው መሰለኝ። ጋይስ እንዴት አደራችሁ? እሺ ሁሉ ፒስ፣ ሁሉ ሰላም ነው። ይሄ ደግሞ እንትን ነው የሚገባው በሰላምታ ነው። እንዴት ናችሁ? ደህና ናችሁ? አዎ ደህና ነን እግዚአብሔር ይመስገን አልሐምዱሊላህ። አንተ እንዴት ነህ ትለዋለህ። አንተ እንኳን ደህና እንዳልሆንክም ያስታውቃል። እንዲሁ ዝም ብዬ ሳይ እምባወራረድ ማለት ነው ደህና አይደለም። ጀለሴ ቀጥል። የዚህ እምባ ደግሞ ማለት ነው የሚቆመ የሆነ የአበንዝ ነው የሚመስለው። አንድ ያልተረዳችሁት አለ እኔ ጋር። እሺ ለመረዳት እንሞክር። እባካችሁ አፍቅር ማንም ሰው ሊያመኝ አልቻለም። እኔ ነኝ ስሜቱን የማውቀው። ምንድን ነው የሚለው ዘፈኑ ከሱ የበለጠ ይሰማል። እና እባካችሁ በቃ ያፈቀርኳት ልጅ መተው ፈልጋለሁ። ኦኬ መተው ነው። በዚህ ደረጃ እንደዚህ ወጥቼ መተው ነው ስናገር አንገቴን ልታስደፉ በኮሜንት ልትሞክሩ ሰዎች አላችሁ። ይሄ የዚህ ደግሞ ይለያል። የዚህ መተው ፈልጋለሁ አይሸጥ መተው ፈልጋለሁ ነው የዚህ ሙዱ ገባችኋ? እና መተው ከፈለግ ቲክቶክ ላይ ወጥተህ ማውራቱ ምን ያስፈለገ? ላይክ ለምን ፈለግከው ወጥቶ ማውራቱ? መተው ከፈለግኩ መተው ነው ገባችሁ? የዚህ ልጅ ደግሞ ሆፕ አለው። ይህን ቪዲዮ አይታ ትመጣለች ነገር ነው ጭዌው ገባችኋ? ጭዌው እንደዛ ነው ትላለህ ሳስበው በቃ እንደዚህ ላይክ የመጨረሻ ሙከራ የለም ድንገት እንደዚህ አልቅሼ ከሰራው ከቻሳ ትላለች ምናምን ብሎ ነው ገባችኋ? የሺ ስለ ፎንቃ እንጨምርና ብዙ አይነት ለቅሶ ነው ያለው በነገራችን ላይ ብቻ አይደለም ብዙ ነው። የፎንቃ ግን አንድ ሁለት እንጨምር። ለማንኛውም እስኪ እቺ ማዘፋከር በምንድን ነው የምታለቅሰው? ሴት ሁሉ አንድ አይደለም እኔ ኪሳለሁ ብለሽ ሸወድሽኛል። ኦኬ ይሄን ደግሞ ሴት ሁሉ አንድ አይደለም እኔ ኪሳለሁ ከነፎቷ ነው የለቀቀው። የዚህ ፋሪነት ደግሞ ፕራይቬሲ የሚባል ነገር የለም። አስባችሁታ ከነፎቷ ነው የፖሰተላ ከነፀጉሩ ከናለቃቀሱ ምናምን። የዚህ ደግሞ ለየት ያለው ነው። እሺ ሴት ሁሉ አንድ አይደለም ብላ ነው ያታለለችው። ግን ይህን አባባል የሆነ ፊልም ላይ ያየሁት ይመስለኛል። ግን ቀጥልሽ። በአንድ ወር ውስጥ ሁለተኛ ጊዜ አለቀስኩ። ደስ ይበልሽ። ምን አደረግሽ ነው ግን? ጥፋቴ ምንድን ነው? ቢነግሪኝ እኮ ከጥፋቴ ይማራሉ ለቀጣይም። ወይኔ እያለቀስኩ ቪዲዮ እንድሰራ ነው የምትፈልጊ? አንቺም ሳትጂ ነው እንደዚህ አልሽ። እኔ ያለ ሁለተኛ አታለቅስም ብለሽ እንደዚህ አረሽ ሰራሽኝ። እንደገና ሁለተኛ አታለቅስም ብለህ እኔ ካለው ምንድን ነው እኔ ያለው ሁሉ ሁለተኛ አታለቅስም ብላ አታለልሽኝ ነው የዚህ ደግሞ ጨዋታ። ወንዱ ተጃጅሏል። ኧረ ወንዱ ተጃጅሏል። ኧረ ትላለህ። ኦ ማይ ጋድ። ይህ እንዲያው ደግሞ ብዙ አልቃሽ ነው ያስታውቃል። ታውቃላችሁ በምን እንዳወቁ ታውቃላችሁ? ላይክ ከዚህ በፊትም ብዙ አልቅሷል ማለት ነው። ቺኳ ካሁን በኋላ አታለቅስም ብላ ነው ሙድ ያዘችበት። ገባችኋል? ቀጥል ሼሪስ። እኔ እኮ ግን ፔናቸው እውነት ይሆናል። እኔ ሙድ እያስክ ይሆናል እንጂ አይኖ ፎንቃሲዝ እንዴት እንደሚያደርግ እናውቀዋለሁ። የምር ትላለህ ራስህ ማለት ነው። እና ግን ላይክ ኤኒዌይስ እሺ ቀጥል ፕሊዝ። ያን ቪዲዮ የምታዩ ለሱሴ ወይም ለቤኪ ያድርሱ። እኔን ላይፍ ላይ ጠርቶ ለቤት ያድርሱልኝ። እቺን ኧረ ቤቲዎች
ቤቴች ምንድን ነው ያናግሩኝ፣ ችግሯን ይጠይቁልኝ። እኔ ማታ ማታ እሷን ነው ሲያስብ የሚያድረው። ከዛ በኋላ ጠዋት ተነስቼ ሁሌ አለቅሳለሁ። እኔ እንዳለቅስ የማትፈልጉ ካላችሁ ይህን ቪዲዮ ሼር አድርጉና አድርሱን ለቤኪ ወይም ለሱሲ። አለ ደግሞ ሼር አድርጉና አድርሱለት ፕሊስ ትላለህ። ፕሊስ ወንድማችን እርዳታችሁን ይፈልጋል ቤትዬ ትላለህ። ፕሊስ እያያችሁ እንዳታልፉ። እኔ ሱስ ኖሮኝ አይደለም የሚያለቅሰው። ሱስ ኖሮ ብዙ አልቃሻ ነው ያስታውቃል። መከተሎ አፈቅራለሁ በቃ። ከዛ በኋላ ደግሞ ሲጉዱኝ አለቅሳለሁ። ዝም ብዬ አፈቅርና ሰማችሁት ሙዚቃው ከላይክ ሀይ ስለሆነ ቮሊዩሙ ካልሰማችሁት ዝም ብዬ አለቅስና ዝም ብዬ አፈቅርና ከዛ ሲለዩኝ አለቅሳለሁ አለ። ይሄ የዋ ነገር ነው፣ ያሳዝናል። ይመችህ እንግዲህ ቤትዬ፣ ከቻልሽ ስሚው እንላለን። ሌላ ምን እንላለን? እሺ አንድ እንጨምር። አንድ የመጨረሻ በፎንቃ መሰለኝ። እስኪ ስሙት ብቻ። አንድም ቀን ዋሽቼሽ አላውቅም። ዋሽሽ ቀን ቢሆን ያንን ቀን አንድም ቀን ዋሽቼሽ አላውቅም ነው ያለው። ድምፁን ካልሰማችሁ የዚህ ደግሞ ይለያል። ይሄ ሌላም ችግር አለበት ትላለህ። ወደ ስራ ቦታ የወጣሁ ቀን ስራ ቦታ ሆኜ ኃይል ነኝ ብዬሻለሁ። ተውጭ አንድም ቀን ዋሽቼሽ አላውቅም። አንድም ቀን ዋሽቼሽ ፊቱ ሲታይ ግን ኃይለኛ ተጋዳይ ላይ ነው የሚመስለው። እንደዚህ አልቃሻ አይመስልም። ግን ይጠቅመሻል ብዬሽ አይሆን ግን አንድም ቀን ዋሽሆሽም እስካሁን ግን ዋጋ የለውም። በጣም ከበቃው በላይ ነው። ከቦታ በላይ ነው ይገባኝ። ምንድን ነው የሚለው ግን የሆነ ረ ምናምን ማለት አይችልም። you are so hurt ድምፅ አውጥታ አውራ እንጂ ዋት ሄል ይላል። ምን አይነቱ ነው? ከማልቀሱ አወራሩ ደግሞ የተረዳሁት ታጣሁሽ በኋላ ነው። ኦኬ አቷታል። ኦልሬዲ ሳላጣሽ ቢሆን የተረዳሁት ሸጋ ነበር። ሳላጣሽ ቢሆን የተረዳሁት ሸጋ ነበር። ኦ ማይ ግርደስ ምን ተባብለ ይላል። ምን አርጓት ይላል። አሁን አግባ ብለሽ ተፈረበት በቃ በማማክርሽ ነገር ለፈጣሪ ሆንሻለሁ። ተጎኔ ሆይ ምን አይነት አለማመን ነው? ለፈጣሪ ሆንሻለሁ ከጎኔ ካልወደደች ለምን ከጎን ትሆናለች? ብራዘር ከኋላ ነው እንጂ መሆን ያለባት። ብራዘር ብሮ ትላለህ። ብሮ እንዴት ወደ ተጎኔ ሆይ ታንጂ የተሻለ ወዴት ብነግረው ሰው የለኝም። በቃ ብቻ ነው ብለሽ ሲሙ ህልል እንደዛ ለምን አቀስ ለምን ብለሽ ቦለክ እንዳታረጊ። ምንድን የሚያወራው ነገር ግን ምንም አይገ ለምን አልቅሳል ብለህ ብሎክ እንዳታ የፈለገው እንደዛ መሳ ለምን አልቅሳል ብለህ ብሎክ እንዳታ ማውራት እስኪጠፋበት ድረስ ነው። እንዲህ ደግሞ ይነቀለው ብራዘር ቢያንስ እንድትሰማ ቢያንስ ጮክ ብለህ አውራ። ወንዱን ቆፍጠን ብር የሚባለው ወንድ ልጅ ቆፍጠን ሲል ነው የሚያምርበት። በአችን ላይ ልገራቸው አንድ ነገር ማለት ነው። ዘ ሞመንት ዩ ስታርት ክራይም ማለት ነው በቃ ላይክ ቺኳ ፎንቃ ከሌለባት ነው ቢያንስ ልትመለስ እንኳን ከሆነ ዘ ሞመንት ማልቀስ የጀመርክ ጊዜ እንደ ላይክ ላሽ እንዳለች አስበው። ፋራለ እንደ ዝም ብለህ ብታለስ ቆፍጠን በል እንጂ ተላለ። ኦ ማይ ጋድ እንደዚህ ሰው ላይ ሙድ ይዤ እኔም ቢገባልኝ ሲሆን ቀን ምናምን ስል ብታገኝ ያለቀስኩ ግን ማለት ነው እንዲህ ጋንታወጡና ማለት ነው ጋንታወጡና መሾት አለባችሁ። ገባችሁ? ታጣሁሽ በኋላ ተጄ ተወጣሽ በኋላ ነው ገባኝ። ከጄ ወጣሽ በኋላ ነው ገባኝ። የተረዳሁት ያን ጊዜ ነው። ቀደም የተረድቼው ቢሆን አልጎዳም ነበር። አንቺንም አላጣሽም ነበር። እና ምን ዋጋ ነው? የእውነት አሁን ሰሞኑን ሰላም እንቅልፍ እየወሰደኝ ነው። በተለይ ቦለክ እንዳደረግሽ እያለቀስኩትን እኔ እንደ አዲስ ጊዮርጊስ ነው የምናውቀው።
በተለይ ብሎክ እንዳያረግሽኝ ያለቀስኩትን እኔና ቅዱስ ሚካኤል ነው። ማይ ጋድ በተለይ ብሎክ ያለቀችው ቀን አስቡት እንግዲህ። ቺኳ ብሎክ ያደረገች ቀን ወንድሜ የፈለገ ቢደብር ቻለው ብለ ቻለው ብራዘር ቆፍጠን በል። ከዛ በኋላ ምንም እንትን የለ መመለሻውም የለ ልጅ ዝም ብለ ብትኖር የሚሻል። የፈለገ ፔንፉል ቢሆን ራሱ ላሽ በተለው የሚሻል። ማርያም እንዴት ብዬ ነገር አሁን ከፍልኛል ቅፍም ይወስደኛል። ኧረ ጨረሰ። ይህ ሳስበው ማለት ነው ላይክ ቺኳ ላይ ሙድ ይዞ ላሽ ካለችው በኋላ ነው የነቃው። ገባችኋል? አንዳንድ ጊዜ ያጋጠማል ትላለህ ብራዘር፣ አንዳንድ ጊዜ ያጋጠማል ትላለህ። ቺኳ ወሳኝ ቺክ ይዛ ማለት ነው ከንትን ካለች በኋላ ነው ከሄደች በኋላ ነው ወይኔ የምትለው። ገባ? ያፕ እንግዲህ በላይክ በቺክ በፎንቃ ምናምን እንዲህ ነው ህዝቤ እያለቀሰ ያለው ትላለህ። አሁን ግን ከነዚህ ከፋሮቹ በቺክ ከሚያለቅሱት እንውጣና ማለት ነው። ወንበሬ ግን ማለት ነው በጣም ዝቅ እያለች ነው። አሁን አይ ቲንክ አሪፍ ይመስለኛል ትላለህ። ተቆርጬ እንዳይሆን እንጂ ካሜራው ላይ ኤኒዌይስ በቺክ እንትን ከሚሉት እንውጣና ማለት ነው ከሚያለቅሱት እንውጣና በቁም ነገር ወደሚያለቅሱት ወይም ደግሞ በሆነ ሰምቲንግ አጋፍሟቸው ወደሚያለቅሱት ላሹፋችሁ። አንድ ግን ትንሽ ሲሪየስ ነገር መጀመሪያ አሁን እስካሁን ያየነው የሚያሳዝን ነው። አንድ ሁለት ደግሞ ትንሽ የሚያሳዝኑ ሲሪየሶች አንድ ሁለት ብቻ እና ከዛ በኋላ ሌሎች ላይ ደግሞ ድጌ ሙድ እንይዛለን ማለት ነው። ከማቻ አሁን ይሄ ልጅ አሁን ላይክ ሳውዝ አፍሪካ ላይ ይመስለኛል ጀለሱን አጥቶ ነው። ስቲል ዊርድ ነው ላይክ አስባችሁታል? ዊርድ ነው ካሜራ አውጥተህ ማልቀስ ላይክ የፈለ ሰው ቢሞትብህ ምናምን እንኳን ለቅሶ ፕራይቬት ነው። ገባችኋ? እኔ እስከማውቀው ፕራይቬት ነው መሆን ያለበት። የላይክ ማግኛ የሼር ማግኛ ምናምን መሆን የለበትም። ገባችኋ? ኤንዌይስ ይሄ የሆነ እንትን ላይ ላይክ ሳውዝ አፍሪካ ላይ ስደት ላይ ጀለሱን አጥቶ ነው መሰለኝ። እንዴት እንደሚያነበው ሹፉት። ወንድሜ ተመልቻለሁ፣ ድረሱልኝ። ማይ ጋድ ያሳዝናል። ስቲል አልኳችሁ እንዲህ አይቶ ቲክቶክ ላይ መጮሁ ዊርድ ቢሆንም ይኸው ስደት ላይ ስለሆነ ሌላ የሚያማክረው ሰው የለም በሚለው እንያዝለት። ያሳዝናል ግን አያስቅም። እንዲሁም ማየት ራሱ ደበረኝ። ወንድሜ ተመልቻለሁ፣ ድረሱልኝ። ሳውዝ አፍሪካ በሉብኝ። ወይኔ ወንድሜን በሉብኝ። ኦ ማይ ጋድ ያሳዝናል። ሸት ያሳዝናል። ቅድም ሳይሆን ግን አላሳዝንኝም ነበር። ለምን እንደሆነ አላውቅም። ይህ ያሳዝናል። ግን ያ ስደት ላይ እንደዚህ ስቲል ግን ዊርድ ነው። የፈለገ ቢሆን ታለቅሳለህ እንጂ ከዚ በኋላ ወታ አውራሽ እንዲወጣልህ ምናምን ግን እንደዚህ አስቀምጠህ ሪከርድ ነክተህ ወንድም አይሮን ነው ብቻ በሰው ሀዘን ላይ እንደዚህ እንትን ማለት ቢከብደኝም ያ እቺ ደግሞ እንደዚህ እቺ እንኳን ከዚህ በኋላ ይህን ቪዲዮ ከሰራች በኋላ ሰላም እንደሆነች አይቻለሁ። ስለዚህ ችግር የለውም ሙድ ብንይዝባት ማለት ነው። እንደዚህ ደግሞ ማልቀስ ሙዷ ነው አሉ የሆኑ ልጆች ሲነግሩኝ ደግሞ በየሆነ ጊዜው ላይ አሁን የሆነች ጀለስ ነበረች ልንገራቸው። የሆነች ጓደኛ ነበረች በጣም ድራማ የምትወድ ታውቃላችሁ። በቃ ድራማ መፍጠር የምትወድ ቺክ ማለት ነው። ጓደኛ ስላቸው የገርል ፍሬንድ ሳይሆን ኖርማል ጀለስ ማለት ነው። እና በቃ ከወንዶች ጋር ድራማ ትፈጥራለች። ስታለቅስ እኮ የምሯን ነው የምታለቅሰው፣ ግን ነገ ግን ሌላ ሰውም ላይም እንዲህ ነው የምታለቅሰው። ወይ ደግሞ ራሷ ሌላ ፋክዳፕ የሆነ ነገር ምናምን ስትሰራ ታያታላችሁ። ገባዛ? እችም እንደዚህ አይነት ነገር ነች። እንዲህ ከአንዱ ጀለሷ ጋር ተጠባጥራ ነገር ነው ራሴን ላጠፋ ነው ምናምን ብላለች። ይኸው ምንስቀው ስላላጠፋች ነው ራሷን። ገባቿ? እንጂ ብታጠፋ አንስቅም ነበር። ገባቿ? ሹፋት ለማንኛውም አይደለም ጭንቅላቴ ልክ አይደለም ምናምን የሆነ ተስፋ እየቆረጥኩ ነው ምናምን አንድ አማራጭ ነው መሞት ነው እየታየኝ ያለው በዚህ ደቂቃ። የምሬን ነው። በቀድሙ እየሳኩኝ መጥቼ እነዚህ ያሳዝናሉ። አሁን እች ልጅ ምንም አልሆነችም ነግራቸዋለሁ። አይ ኖ ምንም እንዳልሆነች ላይ ፒስ ነች ምናምን ወጥቶላት ሌላ ጀማ ጋር ተቀላቀል የራሷን ኑሮ እየኖረች ነው። ግን አንዱን ጅላ ሳታው ነው ገባችኋ? እንደዚህ የምትለው ተደባድቦ ምናምን ነው ከጅላሷ ጋር
ግን ሰው ውርድ ነው እንዲወጡ ልሞት ነው ለማሞት የፈለገ ሰው ልጅ የራሱን ያጠፋል። ይሄ አቴንሽን ነው የሚፈልጉት ልላችሁ ገባችሁ። አንዳንዴ ሰው ላይ እኮ ጀጅ ማድረግ ይከብዳል። ለፈለፍኩኝ ጀጅ ላለማድረግ ብዬ ማለት ነው። እና ላይክ መሞት የፈለገ ሰው በጣም የተሰቃየ ሰው እንዲሁ አቴንሽን ፍለጋ ላይክ እርዱኝ እርዳታ ወይ አቴንሽን ፍለጋ ነው እንጂ ወጥቶ እንደዚህ እንትን ማለቱ ለእኔ አይታየኝም። ላይክ ሪል ያዘነ ሰው እንደዛ ያደረገ አደርገዋለሁ ኖ አይደለም፣ ድራማ አይደለም። ኢማጂን እንዴት ነው ላይክ እንዲህ በጣም እንዲህ ራሴ እገላለሁ እያለ ያለ ሰው እንዲህ ብሎ ማለት ነው ኮሜንት የሚያደርገው የሚያነበው ገባሽ? እንዲህ ብለህ አይደለም ድራማ አይደለም ትላለች። ገባች? ዊርድ ለዛ ነው እኔ ላይክ እንዲህ እንትን ላይ ወጥቶ የሚያለቅስ ሰው ዊርድ ነው ምለው ለዛ ነው። ገባችኋ? ዊርድ ነው የምሩን ባው የመጣ ሰው ሌላ ሰው አያይም። ገባችኋ? ሌላ ሰው እንዲያው አይፈልግም። ያ ኤኒዌይዝ ግን ትላለህ። ኤኒዌይዝ ግን እቺ ጩጬ ነች። ከልብ ማዘንም ካለብን ህይወቷ የተመሰቃቀለው ከልብ ማልቀስ ካለባት እቺ ጩጬ ነች። ለምን እንደምታለቅ ሹፋት እናቷ አዛ አርጋት ነው። ገባችኋ? ፈኒ ነች እቺ እናቷ አዛ ልብስ ለበሺ ምናምን ያርገች አዛ ስታረጋት የምትሆነው ሙድ ሹፍ ባላክሶም እንደሆነ ልንገርሽ እኔ እንደዚህ እኔ ልብስ መልበስ ማለት ፍጹም መልበስ አልፈልግም። እንደዚህ ታይሻል እንደ ትግስት እኔ ሁለት ሰው መሆን ይችላል አልችልም። ሁለት ልብስ ብዙ አራት ልብስ ከለበስክ አራት ሰው ሁለት ልብስ ከለበስክ ሁለት ሰው እኔ አልቻልኩሽም። አሁን ደራርቢ ቤተክርስቲያን መሄድ ከፈለግ እኔ ውስጥ አልቻልኩሽም። ልጆች እኮ ኮፒ ያደርጋሉ የሚባለው እኮ እውነት እኮ ነው። ታውቃላችሁ? ኮፒ ነው የሚያደርጉት። አሁን እቺ ሀው እናትየው እንደምታወራው የምታወራው ተቃጠልኩ እኮ እኔ እኮ አልቻልኩሽም ትላለች። ጀስት ልብስ ደርቢ እኮ ነው የተባለች። እኔ ስንት ሰው መሆን እችላለሁ ትላለች። በቃ እኔ ውስጥ ከባድ ሆንሽ ኃጢአት ሰራሽ። በቃ እኔ ላይ ኃጢአት ሰራሽ። እንዴት ምድሪቱ ተንቀጠቀጥ እኔ እንፈራራለን። አንቺ ኬራን ልንገርሽ ልብስ ቀይሪ ልብስ ደራርበሽ ቤተክርስቲያን እንሂድ ማለት እንደዚህ ያስለቅሳል አይደለም። ምድሪቱ ተንቀጠቀጠች አለች እኮ ኃጢአት ሰራሽ። እኔ ላይ ልጆች እኮ ያያሉ አያዩም አይባልም። የምር ማለት ልጆች በደንብ ነው የሚያዩት። እንዲህ ኃጢአት ሰራሽ አለቻት እኮ ምድሪቱ ተንቀጠቀጠች አለች። ልጅ እንደዚህ ያወራል ግን አውዙ ቢላ። ኦኬ ሌላ ሰዎች በምን ያለቅሳሉ ካላችሁኝ ሽማግሌዎች I don't know how to tell you ግን like እንዴት ኤክስፕሌን እንደማደርግላችሁ አላውቅም። ግን ሽማግሌው ልጅ ሆኗል፣ ከልጅ ብሷል። ታውቃላችሁ? ቲክቶክ ላይ ወጥቶ አሁን ይሄኛው ሰውዬ ማለት ነው ሹፉልኝ ቲክቶክ ላይ ወጥቶ እንዲህ ምናምን የሚለው ከሚስቱ ጋር ተጣልቶ ነገር ነው። ለምን ሰበክ ነገር ብለው ለምን ትሰብካለች? መስበክ ሳይሆን በማታ የጮክ እንዳልተኛ ከለከልከኝ። ዲያስፖራዎች ናቸው ገባችሁ? እና ለምን ቀስ ብለህ አሰብክም ምናምን ስትለው ነው እንዲህ የሚያለቅሰው። ተጃጅለዋል እኮ አንዳንድ ጊዜ ተጃጅለዋል። በተለይ ዲያስፖራው ዋጋ ቢያስከፍለኝ ትዳሬ ቢያስከፍለኝ ልጆቼ ቢያስከፍለኝ እኔስ ወንጌል እናገራለሁ የሚለው ነገር ኧረ ሰው ተጃጅለዋል። ኧረ ሰው አልገቡም ከስራ እዩት። እንዲህ ነው አሁን የተጣሉበት ምክንያት ሹፉልኝ። እዩት ማታ ላይ እንግዲህ እየቀወጠው ምናምን እንጂ ሎርድ ምናምን እያለ ይቀውጧል ሌሊት ላይ። እሷ ኧረ ልተኛበት ብራዘር ነው የምትለው። የሚያለቅሰው ለዛ ነው። ሹፉልኝ ተኝቶ ደግሞ ስራ ይሄዳሉ። ይሄ ፊቴን አታሳይኝ ወደዛ። ማንንም አልፈራም እኔ እውነት ነው። እና ማች እንደቹ መርባደኒ ገነማ የሮ ለፎጂታ አይት ነው እንላለን። ሐራፈን ይጆሌ ሰገለከ ቀነስ አዛር ጓድ ነው ገባችሁ? ተስቃል ቅዱስ ላይ ተናግረን እናቀበኛ አንድ ቀን አትጸልይ ብለን እናቀ። ስለዚህ ድምጽህን ቀንስና ጸልይ። እኔ ማንንም አልፈራም እግዚአብሔርን እንጂ ማንንም አልፈራም። አንተ ሙሉ ቀን ስትተኛ ነው የምትለው ቤት ውስጥ። አሁን ዲትጮና ልጆቹ ትንሽ አርፎ ወደ ስራ ሄዳሉ። ተነስተው ሙሉ ቀን ስራ ነው የሚሄዱት። ከትምህርት ቤት መጥቶ
ሆምወርክ ይሰራሉ፣ ኮሌጅ ይማራሉ ልጆቹ። ለልጆቹ አስብም። ትንሽ ልጆች ይተኛሉ። ማንም አኖረኝም፣ ለማንም አልፈራ። አንድ እግዚአብሔር ብቻ ነው የምፈራው። እዚህ ላይ ያሉ ሰዎች ደግሞ ይፈርዳሉ። አሰባችሁታ ሰዓት ነው አሁን እዚህ ሀገር። በዚህ ሰዓት ሁሉም ተኝቷል። እኔ ጠዋት ለሊት ስለምነሳ 10 ሰዓት ተነስቼ ስራ ስለምሄድ ነው እንትን ያልኩት እና ማንንም ብታሳይ አይ ዶንት ኬር። አገርሲሱሊስ what are you doing? አገርሲሱ የሱዳና I don't care. I don't care. አገርሲሱሊስ አስቡት ፕሊዝ ያለታ ከነጫላ ነሙ ገና ሲተኛዶ አይላሉ ሊስ ሜሪ it doesn't matter. ጎጥ አከመከመራ አሰባችሁታል። ቤተሰቡ እንደዚህ አዛ እያደረገ ነው እንግዲህ ለምን እንዲያለቅ ሲባል ሚለው ማለት ነው። ሌላው ደግሞ ማለት ነው እንደዚህ በጸሎት ምናምን ነገር መቀለድ ቢከብድም ግን አንዳንድ ቀላጅ ሰዎች አሉ። ገባችኋል? እና ያው እነሱ ስለሚቀልዱ እኛ የምንቀልድ በሚለው የዚህኛው ደግሞ ዋስ ይሄ የሚገርም ፕሮፊት ምናምን ብሎ ራሱ የሚጠራ ነው። እንዴት እንደሚያለቅስ ብቻ ሹፉልኝ፣ አለቃቀሱን ሹፉት ብቻ። በርግዷ ምንድን ነው I love you, Father. I love you, Holy Spirit. I love you, Father እያለ ነው የሚያለቅሰው። I love you. ሪል ነው ግን ብላችሁ ታስባላችሁ? እንደዚህ ካሜራ ላይ ምናምን እንዲሁ እግዚአብሔር ይወደዋል። ግን እግዚአብሔር የእውነት ካሜራ ላይ ወጣችሁ ኢማጂን የድሮ ኃይለኛ ሃይማኖተኛ ሰዎች ራሳቸውን እየቀረጹ ሲጸልዩ ምናምን ሳሉት። እንግዲህ ይሄ ራሱን ፕሮፌት ምናምን ብሎ የሚጠራ ሰውዬ ነው። በነገራችን ላይ ያለኛ ሙዲያጅ ነው። I love you. I love you. ይህም ከፊልም የተኮረጀ ነው። I love you, Father. አጮልቆ ደግሞ ይሾፋል። ሙዲያጅ ነው እነዚህ። I love you. What the hell bro? የምታለቅሰው ለምን እንደሆነ ይገባኛል። እኔ ይገባኛል፣ እናንተ አላቅም። ኤኒዌይስ አንድ ሁለትን ጨምርና እንለያያለን። ብዙ አይነት አልቃሾች አሉ። አሁን እቺ ደግሞ እንግዲህ ሹፉልኝ። ዲቻ ታውቃላችሁ? አይ እግር ኳስ ክለብ ዲቻ በዳኞች እየተበደለ ነው ብላ ነው እንግዲህ እየየ የምትለው እንግዲህ እግር ኳስ ሲጫወቱ እኛ ኢትዮጵያዊ አይደለንም ወይ ያለች ነው ያ አልገባም። ተሽሯል። ለምን እኛ ምንድነን? ማንን ነው? ኢትዮጵያ ውስጥ ታውቃለች። ኢትዮጵያ ውስጥ ወላይታ የምትባል ሀገር ከሌለች እንደዚህ አይነት በደል ሁሉ ጊዜ የሚደርስ ከሆነ የለችም ነው። እኔ እኮ የሚገርመኝ ብሔር ብሔረሰቦች ግን ለምንድን ነው ሁሌ የሆነ ነገር ስትሸነፉ ሲቸግራችሁ ምናምን ወደ ብሔር ብሔረሰባችሁ እኛ ከሌለን የምትሉት? ግን ኤኒዌይስ አልቅሽች እንግዲህ አስባችኋል። እነዚህም ኢትዮጵያዎች እኮ አራበንም ተርበዋል ይሉናል እንጂ አራበንም እኮ የምሬን ነው የምላችሁ። ብቻ ተሸነፈ ብላ ነው እንግዲህ እኛ ኢትዮጵያዊ አይደለንም ማለት ነው። ለምን በእኛ ላይ እንደዚህ አይነት ነገር ይፈጸማል? ለምንድን ነው ሁሉም ብሔር ብሔረሰብ እኮ ነው የሆነ ነገር ሲፈጠር እኛ ኢትዮጵያ አይደለንም በቃ ይላል። ወላይታ ለምንድን ነው ሁሉ ጊዜ የምትረገጠው? ለምንድን ነው? የእኛ መብት እኮ መጠበቅ ያለበት። ለምንድን ነው የእኛ መብት የማይጠበቀው? ከታች ኮሜንቱን ካያችሁ ፔቴ ለድቻ ይላል። ፔቴ ለድቻ የእኛ መብት ለምንድን ነው የማይጠበቀው? ኤኒዌይስ መብታቸው ይጠበቅላቸው። እንግዲህ እኔ አለቃቀሷ ነው እንጂ ያው መብታቸው ቢጠበቅ ደስ ይለኛል ትላለህ። ሌሎቹ ደግሞ እንደዚህ እስኪ አንድ ሁለትማ ስንጨምርና በያችን ላይ መጨረሻ ላይ ማሳያችሁ ደግሞ የሚገርም አለቃቀስ አንድ ስታይል አለ። እቺ ሹፋታ፣ እቺ ደግሞ ስልክ ተበልታ ነው ጫጩ ነች። አሰባችሁታል? ሰላም ነበር። ስልክ ተበልቶ ይረዳሉ። ቆይ ምን ሆነ ነው? በረኪና ይዞ ነው የሚያለቅሱ። አስባችሁታል? ስልክ ተበልቶ በረኪና በአንድ እጅ ይዞ ማለት ነው ራሴን አጠፋለሁ ይላል። አይ ቲንክ ከታች የደወለለት ሰውዬ ሙድ እያዘበት ይመስለኛል። ስልክ ሰርቀውብኝ እና ለስልክ ብለህ ነው በረኪና የምትጠጣው? አይ ስልኩን አይፎን ስልክ ነው የጠፋብኝ እኮ። ሲጀመር አሰክስ አይፎን የሚገዛ አቅም ቢኖር አይፎን የሚደግም አቅም ይኖር ነበር። ገባቻ? ይናሚን ኦ ማይ ጋድ አይፎን ነው ብሎ አልፎገረም።
ህዝቤ እኮ ከባድ ነው። አይፎን ስንት ነው? ኤክስ አይፎን ኤክስ እንዴ ወንድሜ ምን ሆነሃል አንተ? እኔ አይፎን 14 ተሰርቄ እንኳን ምንም ያላልኩኝ አንተ ወጥተህ በረኪና ፈጠጠ ምናምን ብለህ ተደመክ ትሰራለህ። ኧረ ተው። እንበር ነው የገዛው? እሺ 13800 ብር ሊሰጠኝ ነው ብሎ 13000 አሁን አይ ተው ጥሩ ነገር እየሰራ አይደለም። እሺ አስብብህ። አሁን በረኪና በዚህ እድሜ ስንት ነው? 18 ብሮ በ18 ዓመት ነው በረኪና ምናምን የምትለው? ገና ምን ላይ መቻያት? ኦ ማይ ጋድ! ከዚህ የበለጠ ችግር ቢደርስ አንተ እውነትም እድሜ አጭር ነው። በቃ አንተ አዘልከው። ኢትዮጵያ ውስጥ ባለ ችግር አንጻር አይፎን ጠፋብኝ ብሎ በረኪና በ18 ዓመቱ ከጠጣ ይሄ በ28 ዓመቱ ተውት፣ ሌላ ነገር ነው። ጉር ነው የሚያፈላው። 18 ገና ቲክቶክን ተማምኜ ቪዲዮ ለቲክቶክ ብዬ ቪዲዮ ልሰራ ሄጂ ቦሌ ላይ ተሰረቁኝ ታክሲ ውስጥ ስገባ። በዛ ላይ ድንገት እቤት ደግሞ በጣም የሸጥኩት መስሏቸው እየተቆጣሁ ነው በጣም። እሺ ወይ ስልክ ከጠፋውን በማን ስልክ ነው የምትቀርጸው? ትላለህ። ሌባ ይመስላል ሳስበው፣ ገና በልጅነቱ ሌባ ነው ትላለህ። 18 ነህ እና ደግሞ ገና በዚህ ለጋ እድሜ በረኪና ካልጠጣ ምናምን ብለህ ጓገጭ እያልክ ነው። ኮሜንቶቹን ካያችሁ ጠጣው ነው የሚሉት አይደል? እኔ እገዛልሃለሁ በቃ እኔ እገዛልሃለሁ። እሺ መጀመሪያ ግን በረኪናው ጠጣውና እንደሚሰራና እንደማይሰራ አይተህ እንገዛልሃለሁ። መጀመሪያ ግን በረኪናው ጠጣዋል። እኔ መጀመሪያም ገብቶኛል ሙድ ሊይዝበት እንደሆነ ማለት ነው። መጀመሪያ በረኪናው ጠጣውና የኢትዮጵያ ሕዝብ እኮ ከባድ ነው። ቸገረኝ ብላችሁ መቼም የኢትዮጵያ ሕዝብ በፊት እንዳቀርቡ። ከስንት አንዱ ነው የሚረዳው። ብዙ ሰው የሚረዳ ይመስለዋል። አብዛኛው ሰው ግን ሙድ ነው የሚያዝበት። ገባችኋል? አረ ሰው ግን ስታፍሩላ ትላለህ። በረኪናውን ጠጣውና ገዛልሃለሁ አላለው። ኦ ማይ ጋድ ትላለህ። ሌላው ስለ ለቅሶ ካወራን አይቀር በቃ አንድ 5 ደቂቃ ትቀረናለች ትላለህ። ታያለህ ስልክህን አንድ 5 ደቂቃ 7 ደቂቃ አንድ ነገር ላሳያችሁ። ላይክ ሁሉ ነገር ለምንድን ነው ሁሉ ነገር ስለ አቴንሽን የሆነ አቴንሽን ስለመሳብ ላይክ ስለማግኘት የሆነ ሁሉ ነገር አሰባችሁታል? ለቅሶ የሰው ሞት ኮንቴንት ሆኗል። አሰባችሁታል? እያለቀስን ሰው ሞተ፣ ወንድማችን፣ አክስታችን፣ እህታችን ሞታ እያለቀስን ካልቀረጽን ማለት ነው የእውነት አይመስለንም። ገባችኋ? የምሬን እኮ ነው የምላችሁ። እኔም በጣም እየታዘብኩት ያለው ነገር ማለት ነው። ኦ ማይ ጋድ ሹፉት። አሁን ለቅሶ ላይ ራሱን እየቀረጸ ማለት ነው። ሹፉት። የሆነ ጓደኛቸው ሞቶ ነገር ነው። ይሁት እየቀረጸ አሁን ይሄ ግን ሪል ነው፣ የምር ሪል ነው ትላላችሁ። ላይ እንዴት ዊርድ እንደሆነ አስቡት። እንዲህ ብለህ what the hell በጣም ዊርድ ነው። ለቅሶ ላይ ያስባል። የጓደኛ ለቅሶ ላይ ብለህ ምናምን ስቀርጽ ከባድ ነው። የመጨረሻ ጣም ባለው ለቅሶ ነው የምንለያችሁ። በቃ የሚገርም ለቅሶ ነው ማሳያችሁ። አለቃቀሱ ራሱ እንትን አለው ታውቃላችሁ፣ የሆነ ግሬስ አለው አለቃቀሱ ራሱ ማለት ነው። ሰምቲንግ ያገኘው ምናምንኛ ነው የሚያወራው ግን የሆነ ግሬስ አለው አለቃቀሱ፣ ግጥሙ፣ አገጣጠሙ ምናምን የምር የሆነ ነገር ከፍቶት እንደሆነ ራሱ ያስታውቃል። ገባችኋል? ሹፉት።
በዛ ባፈር በወር ጠብረናት ይበዛ ምን እንትን ችግራችን በዛ ሚል መሰለኝ። ቆይ ላስጀምርላችሁ። ቀጥል። በዛ ባፈር በወር ጠብረናት ይበዛ ውድን ሰብትን በክሬ ኪነና መዛ ተፈሬና ከኒም የወጣወ መሰላል የመጣው መሰለኝ ነው የወጣው መሰለኝ። ምሪ ዋጤ ባለ ተንከረን ይቀላል ምን ይውጠኝ ባለ አንከር ይቀላል። ምን ማለት ነው ግን የምታውቁ ንገሩኝ። ተሐረን ይቀላል። ይሄ በቃ ከልብ አገጣጠሙ ራሱ ግሬስ አለው። ገባችኋ? ከናለቃ ችግሩን ቁጭ አድርጎ ነው የሚያሳያችሁ። በዛ ባፈር በወር ከመጀመሪያው ይማስ ከመጀመሪያው በዛ ባፈር በወር ጠብረናት ይበዛ ውድን ሰብትን በክሬ ኪነና መዛ ተፈሬና ከኒም የወጣወ መሰላል ምሪ ዋጤ ባለ ተንከረን ይቀላል ሲታይ ቀላል ይመስላል ያለ ይመስለኛል። ቀላል ይመስላል ሚል ይመስላል። ተንከረን ይቀላል ተንከረን ይቀላል ተንከረን ይቀላል ተንከረን ይቀላል ተንከረን ይቀላል ምን ማለት ነው ግን? ተንከረን ይቀላል ታኔ በሆነ ይቀላል ታኔ በሆነ ይቀላል ተንከረን ይቀላል ተንከረን ይቀላል እያልኩ ልለያችሁ። እኔም ፈጣ እንዳላችሁ ተስፋ አደርጋለሁ። አዲስ ኮላይ ሰብስክራይብ ማድረጋችሁ እንዳትረሱ። ተሐረን ይቀላል